ደብረ ታቦር ቡሄ በዓል ታሪክና ልማድ መንፈሳዊ ትርጉም። ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? እያላችሁበት ዓለማት ሁሉ ሰላማችሁ ይብዛ። ዛሬ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ ታላላቅ መንፈሳዊና ባህላዊ በዓላት አንዱ ስለሆነው ስለ ደብረ ታቦር ወይም ቡሄ በዓል ላስቃኛችሁ ወደድኩ። እስከ መጨረሻው ድረስ እንድትከታተሉኝ በልዑል እግዚአብሔር ስም ጠይቃችኋለሁ። ቡሄ በኢትዮጵያ ብዙ ቦታዎች በተለየ ልማድ ቢከበርም መሰረቱ የሚያመለክተው የጌታችን የመድኃኒታችን የኢየሱስ ክርስቶስ በደብረ ታቦር ተራራ ላይ መለኮታዊ ክብሩን የገለጠበት የተራራ ላይ ለውጥ ማስታወስ ነው። በዓሉ በየዓመቱ ነሐሴ 13 ቀን ይከበራል። በብዙ የኢትዮጵያ ማህበረሰቦች ዘንድ ግን ይህ ዕለት በተለይ ቡሄ በሚለው ስም ይታወቃል። ደብረ ታቦር ምንን ያስታውሰናል? የደብረ ታቦር ታሪክ ሲነሳ በመጀመሪያ የምናስታውሰው በወንጌል የተገለጸውን የጌታ በተራራ ላይ መለወጥ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሦስቱን ሐዋርያት ማለትም ጴጥሮስን፣ ያዕቆብን እና ዮሐንስን ይዞ ወደ ተራራ ወጣ። በዚያ በፊታቸው ሳለ ተለወጠ። ፊቱ እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ መለኮታዊ ክብሩን ለሐዋርያቱ በልዩ ሁኔታ የገለጠበት ክስተት ነው። ስለዚህ ደብረ ታቦር በዓል ለክርስቲያኖች የታሪክ ትዝታ ብቻ ሳይሆን የክርስቶስን ክብርና ብርሃንና መለኮታዊነት የምናስታውስበት ታላቅ በዓል፣ ታላቅ ዕለት ነው። ቡሄ የሚለው ስም ምንድን ነው? ቡሄ የሚለው ስም በኢትዮጵያዊ ባህል ከዚህ በዓል ጋር በጣም ተያይዞ ይታወቃል። ስለ ቃሉ አመጣጥና ትርጉም የተለያዩ ማብራሪያዎች ቢኖሩም በሕዝብ ዘንድ ብርሃን ከግልጽነትና ከወቅታዊ ለውጥ ጋር ተያይዞ ይገለጻል። የክረምቱ ደመናና ዝናብ እየቀነሰ የፀሐይ ብርሃን በተለየ ሁኔታ መታየት በሚጀምርበት ወቅት ይህ በዓል መድረሱ በባህላዊ ትርጓሜ ከብርሃን ጋር እንዲያያዝ አድርጎታል። በመሆኑም የቡሄ በዓል ሲታሰብ የብርሃን ምልክት፣ የደብረ ታቦር መንፈሳዊ ትርጉምና የኢትዮጵያዊ ባህል አንድ ላይ ይታወሳሉ። የቡሄ ጅራፍ ከቡሄ በዓል ጋር በጣም የተያያዘው ልማድ የልጆች ጅራፍ ነው። በተለያዩ የአገሪቱ አካባቢዎች ልጆች በዓሉ ከመድረሱ ቀደም ብለው ከተለያዩ የዛፍ ቅርፊቶችና እንጨቶች ጅራፍ ያዘጋጃሉ። ከዚያም የቡሄ ዕለት እስኪደርስ ድረስ ጅራፉን እያኖጉ እያጮሁ ይጫወታሉ። የጅራፉ ከፍተኛ ድምፅ ለብዙዎች የቡሄ ልዩ መለያ ነው። በባህላዊ አተረጓጎም ደግሞ የጅራፉ ድምፅ በደብረ ታቦር የተገለጠውን መለኮታዊ ክብር ሲመለከቱ ሐዋርያት በመደነቅና በፍርሃት መውደቃቸውን የሚያስታውስ ምሳሌ እንደሆነም ይተረጎማል። ዳቦ ለምን ይጋገራል? ሌላው የቡሄ በዓል ታላቅ ልማድ ዳቦ መጋገርና ለሌሎች ማካፈል ነው። በዓሉ ሲቃረብ እናቶችና ቤተሰቦች ዳቦ ለመጋገር ይዘጋጃሉ። የተጋገረውም ዳቦ ለዘመድ፣ ለጎረቤት፣ ለአማች፣ ለክርስትና ልጆችና ለሌሎች የቅርብ ሰዎች ይከፋፈላሉ። ይህ ልማድ የመከፋፈልን የፍቅርንና የመተሳሰብን መልእክት ይይዛል። ከክርስቲያናዊ ትርጉሙ አንጻርም ዳቦ ከክርስቶስ ሥጋ ጋር በምሳሌያዊ መንገድ ይያያዛል። ስለዚህ ዳቦን ለሌሎች መስጠት በዓሉን በፍቅርና በመካፈል ማክበር አካል ሆኗል። በአንዳንድ ባህላዊ አካባቢዎች ዳቦ በጅራፉ እንደሚቆረስም ይነገራል። ይህም ክርስቶስ በጅራፍ መገረፉን ለማስታወስ የሚደረግ ምሳሌያዊ ልማድ እንደሆነም
በባህላዊ ትርጓሜ ይገለጻል። የቡሄ ልጆች ጭፈራ። ቡሄ ከልጆች ጭፈራና ዝማሬ ጋር በጣም የተያያዘ በዓል ነው። በዋዜማው ሕፃናት በቡድን ተሰብስበው ከቤት ወደ ቤት ይዞራሉ። የቡሄ መዝሙሮችን እያሉ ይጨፍራሉ። የተለያዩ የበዓል ዜማዎችን ያሰማሉ። ቤተሰቦችም ልጆችን በደስታ ተቀብለው ከቤታቸው ካዘጋጁት ዳቦ ይሰጧቸዋል። ይህ ልማድ በአንድ በኩል የበዓሉን ደስታ ያሳያል፣ በሌላ በኩል ደግሞ ልጆች ባህላቸውን ከትውልድ ወደ ትውልድ እንዲማሩና እንዲያስተላልፉም ያግዛል። ችቦ የማብራት ልማድ። በቡሄ ዋዜማ በአንዳንድ አካባቢዎች ችቦ ማብራት ልምድ አለ። ችቦው በጨለማ ውስጥ ብርሃንን ያሳያል። ስለዚህ ከደብረ ታቦር ጋር በተያያዘ መንፈሳዊ ምሳሌ ጋር ይሰጠዋል። በደብረ ታቦር የተገለጠው ብርሃን የክርስቶስን ክብር እንደሚያስታውሰን፣ የችቦ ብርሃንም ከጨለማ ወደ ብርሃን የሚደረግን ምሳሌያዊ ጉዞም ያሳየናል። የቡሄና የቆሎ ትምህርት ቤት ምን ያገናኘዋል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባህላዊ የቆሎ ትምህርት ቤቶች ውስጥም የደብረ ታቦር በዓል ልዩ ትርጉም አለው። ተማሪዎች በዓሉ ከመድረሱ በፊት በመዘዋወር ለበዓሉ የሚያስፈልጋቸውን እህልና ሌሎች ነገሮችን ከሕዝቡ ይሰበስባሉ። ሕዝቡም ይህንን በዓል ስለሚያውቅ በፈቃደኝነት ያግዛቸዋል። ከዚያም ተማሪዎቹ በዓሉን ለማክበር የተለያዩ ዝግጅቶችን ያደርጋሉ። ቆሎ ይቆላሉ፣ ዳቦ ይጋግራሉ፣ መጠጥም ያዘጋጃሉ። ከቅዳሴ በኋላ ለበዓሉ የመጡ ምዕመናንን በመጋበዝ የተዘጋጀውን ያካፍላሉ። ይህም በዓሉ ለመዝናኛ ብቻ ሳይሆን ለመማር፣ ለመስጠትና ለመተሳሰብ የሚያገለግል መሆኑንም ያሳያል። የቡሄ በዓል ዋና መልእክት። ዛሬ ቡሄን ስናስብ ጅራፍ፣ ዳቦ፣ ጭፍራ፣ ችቦ፣ የልጆች ዝማሬ ብቻ ማየት አይገባንም። ከእነዚህም ባህላዊ ልማዶች በስተጀርባ ያለው መንፈሳዊ መልእክትን ማስተዋልን ያስፈልጋል። ደብረ ታቦር የክርስቶስን ብርሃን ያስታውሰናል። ዳቦ መካፈል ደግሞ ፍቅርንና መተሳሰብንም ያስተምረናል። የልጆች ጭፍራ ባህል እንዳይጠፋ ያስተላልፋል። ችቦው ብርሃንን ያስታውሳል። ጅራፉም በባህላዊ አተረጓጎም ከደብረ ታቦር ክስተትና ከክርስቶስ ስቃይ ጋር የሚያያዙ ምሳሌያዊ ትርጉሞችን ይይዛል። ባህሉን ማስጠበቅ። በዘመናዊ ዓለም ብዙ ባህላዊ ልምዶች እየተለወጡ ቢሆንም እንደ ቡሄ ያሉ በዓላት የታሪክና የባህል ማስታወሻ ሆነው መቀጠላቸው ይጠቅማል። በተለይም ልጆች የቡሄን ዝማሬ፣ ጭፈራና ልማድ ሲማሩ የቀድሞ ትውልድ ያስተላለፈውን ባህል ወደፊት ይዘውት ይሄዳሉ። ስለዚህ በበዓሉ ማክበር ማለትም የድሮ ልማድን መድገም ብቻ ሳይሆን ከበዓሉ የምንማረው መልእክት ለቀጣዩ ትውልድ ማስተላለፍም ነው። በአጠቃላይ ደብረ ታቦር ወይም ቡሄ በዓል በኢትዮጵያ የተለየ ቦታ ያለው መንፈሳዊና ባህላዊ በዓል ነው። በአንድ በኩል በደብረ ታቦር የተገለጠውን የክርስቶስ ክብርንና ብርሃንን እናስታውሳለን። በሌላ በኩል ደግሞ ዳቦን በመካፈል ልጆችን በማስደሰት ዘፈንና ጭፈራን በማቆየት እና ባህላችንን በማስተላለፍ በዓሉን እናከብራለን። የቡሄ ዋና መልእክት ግን በብርሃን ውስጥ መኖር፣ ፍቅርን መካፈልን፣ እምነት ማጽናትንና መልካም ባህላችንን ለቀጣዩ ትውልድ ማስተላለፍ። እንግዲህ የዘንድሮ የደብረ ታቦር በዓል ስናከብር የጅራፉን ድምፅ ብቻ ሳይሆን የበዓሉ መንፈሳዊ ትርጉምም እናስታውስ። የችቦውን ብርሃን ስናይ የክርስቶስን ብርሃን እናስብ። ዳቦን ስንካፈል ደግሞ ፍቅርና መተሳሰብንም እንዘክር። ደብረ ታቦር የብርሃን፣ የእምነት፣ የፍቅር፣ የባህል በዓል ነው። ቡሄ ከበዓል ባሻገር የትውልድ ትስስር። ቡሄን ስናስብ ብዙዎቻችን ወዲያውኑ የልጆችን የጅራፍ ድምፅ፣ የቡሄን ጭፈራና ዳቦ መስጠትን እናስታውሳለን። ነገር ግን ከነዚህ የሚታዩ ልማዶች በስተጀርባ ሌላ ትልቅ ትርጉምም አለው። ቡሄ አንድ ትውልድ ለሌላው ታሪክን የሚያስተላልፍበት የባህል ድልድይ ነው። አንድ ልጅ ጅራፍ ሲያዘጋጅ፣ የቡሄን ዝማሬ ሲማር እና ሌሎች ልጆች ጋር ደቤት ሲዞር የዛሬን በዓል ብቻ እያከበረ አይደለም፣ ከነርሱ በፊት በነበሩ ትውልዶች የተጠበቀውን ባህል እየተረከበ ነው።
አያቶች ለልጅ የሚያስተላልፉት ታሪክና እናቶች የሚያጋሩት ዳቦና ልጆች የሚያነጉቱት ጅራፍና ቤተሰቦች የሚያደርጉት መካፈል፣ እነዚህ ሁሉ በአንድ ላይ የትውልድ ትስስርን ይፈጥራሉ። ቡሄ የመካፈል በዓል ነው። ዳቦ ለምን ለሌላው ሰው ይሰጣል? ይህ ጥያቄ ስንጠይቅ ቡሄ የግል ደስታ ብቻ እንዳልሆነ እንረዳለን። በዓሉ ካለን ለሌላው ማካፈልን ያስተምራል። በተለይ ለልጆች ዳቦ መስጠትን ትንሽ ነገር ቢመስልም ከጀርባው የሚገኘው መልእክት ግን ትልቅ ነው። የኔ የሆነውን ከአንተ ጋር ካፈላለሁ የሚል የፍቅር መልእክት ነው። ቡሄ የልጆች በዓል ብቻ ነው። ብዙዎች ቡሄን በልጆች ጭፈራ ምክንያት የልጆች በዓል ብቻ ያደርጉታል። ነገር ግን በዓሉ ልጆችን፣ ወላጆችን፣ አዛውንቶችን፣ መላውን ማህበረሰብ የሚያገናኝ ነው። ልጆች ይጨፍራሉ፣ እናቶች ዳቦ ያዘጋጃሉ፣ አባቶችና ቤተሰቦች ይቀበላሉ፣ አዛውንቶችና ደግሞ የቀድሞውን ታሪክ ይነግሩናል። በዚህ መንገድ ቡሄ ከአንድ ሰው ወደ ሌላ ሰው፣ ከአንድ ቤተሰብ ወደ ሌላ ቤተሰብ እና ከአንድ ትውልድ ወደ ሌላ ትውልድ የሚተላለፍ በዓል ይሆናል። የዛሬው ትውልድ ኃላፊነት። ዛሬ ቴክኖሎጂ በሕይወታችን ትልቅ ቦታ ይዟል። ልጆች ብዙ ጊዜያቸውን በስልክና በማህበራዊ ሚዲያ ያሳልፋሉ። በዚህ ዘመን እንደ ቡሄ ያሉ ባህላዊ በዓላትን ማስጠበቅ የበለጠ አስፈላጊ ይሆናል። ምክንያቱም ባህል በመጽሐፍ ብቻ አይኖርም፣ በሕይወት ሲተገበር ነው የሚኖረው። ስለዚህ ዛሬ ቡሄን የምናከብር ከሆነ ልጆቻችን የበዓሉን ትርጉም እንዲያውቁ ማድረግ፣ የቀድሞውን ባህል ማስተላለፍና ጥሩ ልምዶችን ማስቀጠል የሁላችንም ኃላፊነት ነው። ስለዚህ ቡሄ የአንድ ቀን በዓል ብቻ አይደለም፣ የታሪክ፣ የእምነት፣ የቤተሰብ የመካፈልና የትውልድ ትስስር ምልክትም ነው። እናንተም የቡሄ በዓልን ከቤተሰባችሁ ጋር ስታከብሩ የምታውቁትን ልዩ የቡሄ በዓል በአስተያየት ክፍሉ ያካፍሉ። ቪዲዮው ጠቃሚ ከሆነ ለሌሎች እንዲደርስ ሼር ያድርጉ። ቻናሉንም ሰብስክራይብ በማድረግ ይደግፉ። እንኳን ለደብረ ታቦር በዓል በሰላም በጤና በፍቅር አደረሳችሁ። መልካም በዓል።